በጀዋር መሐመድና በሌተናንት ጀነራል ባጫ ደበሌ መካከል ምንድነው የተፈጠረው? ይህንን ጉዳይ ለእናንተ የምናቀርብላችሁ ይኖረናል። ለዛሬ እንግዲህ በርካታ አዳዲስ ርዕሰ ጉዳዮች አሉን። ይህን የዩቲዩብ ቻናል ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ በማድረግ መከታተል ጀምሩ። ጀነራል ባጫ ደበሌ ከኬንያ አምባሳደርነታቸው ወደ ኢትዮጵያ መመለሳቸው እየተነገረ ይገኛል። እንግዲህ ጀነራል ባጫ ወደ ኢትዮጵያ ሲመለሱ ከፍተኛ ሹመት እንደሚጠብቃቸው የተለያዩ የመረጃ ምንጮች አመልክተዋል። መሰረት ሚዲያን ጨምሮ የተለያዩ የመገናኛ ብዙሃን የጀነራል ባጫ ደበሌ ወደ አዲስ አበባ ሲመለሱ በጠቅላይ ሚኒስትሩ ከፍተኛ አማካሪ ሆነው ሊሾሙ እንደሚችሉ መረጃዎች እንደሚያመለክቱ ጠቁሞ ነበር። በአሁኑ ሰዓት በይፋ ምን አይነት ሹመት ይሰጣቸዋል የሚለው የተገለጸ ነገር ባይኖርም እስካሁን ድረስ ግን አማካሪ ሊሆኑ እንደሚችሉ ለጠቅላይ ሚኒስትሩ በወታደራዊ ዘርፍ በኩል እየተጠበቀ ይገኛል። ወደ ጉዳያችን ስናልፍ የፖለቲካ ተንታኙና አክቲቪስት የሆነው ጀዋር መሐመድ በኬንያ የኢትዮጵያ አምባሳደር ሆነው ሲያገለግሉ የቆዩት ጀነራል ባጫ ደበሌ የስራ ዘመናቸውን አጠናቀው ወደ ኢትዮጵያ መመለሳቸውን ተከትሎ በይፋዊ የፌስቡክ ገጹ ላይ ያጋራው ጽሑፍ በእጅጉ አነጋጋሪ ሆኗል። ጀዋር ይህን ጽሑፍ የጻፈው በአፋን ኦሮሞ ነው። በዚሁም መልእክቱ ላይም ጀነራል ባጫ የኬንያ አምባሳደርነታቸውን ጨርሰው ተሸኝተዋል ይባላል። እኔን ለመከታተል በሚል ወይም እንዲከታተል በሚል የሰጡት የቅድመ ክፍያ ወይም ማስያዣ ገንዘብ ዝም ብሎ ተበልቶ ቀረ ወይስ ተመላሽ ሪፈንድ አገኙ ሲል በሽሙጥ ጠይቋል ማለት ነው። ይሄ እንግዲህ ጀዋር መሐመድ በኬንያ ውስጥ ነው እንግዲህ መኖሪያውን ያደረገው። እንደምታውቁት በኬንያ ውስጥ ያው እንቅስቃሴውን እያደረገ ይገኛል። ከባለቤቱም ጋር ኬንያ ውስጥ እየኖረ እንደሚገኝ ይታወቅ ነው እና እርሱንም ለመከታተል ሆነ አንዳንድ ስለላዎችን ለማከናወን ጀነራል ባጫ ደበሌ ለኬንያ የጸጥታ አካላት ክፍያ ከፍለዋል የሚል አሊጌሽን ነው ወይም ደግሞ ክስ ወይም ስሞታ ያቀረበው ጀዋር መሐመድ። አክሎም በዚሁ ጉዳይ ላይ የኬንያ ጸጥታ አካላት ወይም ባለስልጣናት ቅሬታ ሲያነሱ ነበር ብሏል። እንግዲህ የራሱ የመረጃ ምንጮችን በመጥቀስ ነው እንግዲህ የጸጥታ አካላቱ ስሞታ እያቀረቡ እንደሆነ የጠቀሰው። ለቅድሚያ ክፍያ ተብሎ ለአዲስ አበባ ሪፖርት ከተደረገው ገንዘብ ውስጥ ለኛ የደረሰን ግማሹ ብቻ ነው ሲሉ ነበር የኬንያ የጸጥታ አካላት ብሏል ጀዋር መሐመድ። ቀሪውን የገንዘብ መጠን በተመለከተም ቀሪውን ግማሽ ገንዘብ እዚያው ኤምባሲ ውስጥ አጥፍተውት ወይም ኪሳቸው አስገብተው ሊሆን ይችላል ሲል በጀነራል ባጫ ደበሌ ላይ የሙስና ውንጀላ የተቀላቀለበት ትችቱን አቅርቧል። ይህ የጀዋር መሐመድ ጽሑፍ ጀነራል ባጫ ደበሌ በኬንያ በነበራቸው ቆይታ እሱን ለመከታተል ወይም ጫና ለመፍጠር በገንዘብ የሚደገፍ እንቅስቃሴ ሲያደርጉ እንደነበረ ያመላክታል ሲሉ አንዳንድ ወገኖች እያመላከቱ ይገኛሉ። በኤምባሲው ውስጥ አሰራር ላይም የገንዘብ ምዝበራ ነበረ የሚል ክስም ያቀረበ ጽሑፍ ሆኗል። በዚህ ጉዳይ ዙሪያ እንግዲህ ያው ጀነራል ባጫ ደበሌ ባለፉት ሳምንታት በሻዕቢያ ተማርከው ለኦህዴድ ወይም ለህወሓት ወይም ለኢህዴን ተላልፈው የተሰጡ ሰው ነበሩ። ባጫ እስክስታ መቺ ነበሩ፣ ዘፋኝ ነበሩ ለሚሉ ክሶች በይፋ ወጣው በአዲስ ኮምፓስ ሚዲያ የዩቲዩብ ቻናል ላይ ምላሽ ሰጥተዋል ጀነራል ባጫ ደበሌ። እስካሁን ድረስ እንግዲህ ጀነራል ባጫ ደበሌ በጀዋር መሐመድ አማካኝነት የቀረበባቸውን ክስ በይፋ በጽሁፍም ሆነ በድምጽም ሆነ በምስል ማስተባበያ አልሰጡበትም። ይሄ ጉዳይ ምን ያህል እውነት ነው የሚለው ከገለልተኛ አካላት የተሰጠ ምንም አይነት ማብራሪያ የለም። እንግዲህ ኬንያ ለበርካታ የመንግስት ተቃዋሚ ፖለቲከኞች ሆኑ ጋዜጠኞች የስጋት ማዕከል መሆኗ የሚታወቅ ነው። ከዚህም በፊት አንድ ጋዜጠኛ ህይወቱ ማለፉ የሚታወቅ ነው። ያዕቆብ ያተነ ይባላል። የኮንሶ ተወላጅ የነበረ ሲሆን በተለያዩ መገናኛ ብዙሃን ላይ ትችቶችን በማቅረብ የሚታወቅ ነው በአሁን ባለው አስተዳደር ላይ እና ይሄ ጋዜጠኛ ለበርካታ ወራት በኬንያ በሚገኙ እና በኤምባሲው ስር በሚሰሩ የደህንነት ሰዎች አማካኝነት ዛቻና ማስፈራሪያ እየቀረበበት እንደሚገኝ ለሲፒጄ ተናግሮ ነበረ። ከሳምንታት በኋላ እንግዲህ ምግብ እየተመገበ በነበረበት ወቅት ተመርዞ ህይወቱ ማለፉን የተለያዩ የመገናኛ ብዙሃን አመላክተው ነበረ። ይህም ኬንያ ለፖለቲካ ተቃዋሚዎች እና ለጋዜጠኞች በእጅጉ አስጊ እንደሆነችና
እንደዚሁም የመንግስት አካላት የፈለጉትን ወይም ያሻቸውን እርምጃ መውሰድ የሚችሉበት አካባቢ ነው ተብሎ እየተሰጋ እንደሚገኝ ነው እንግዲህ የተነገረ ያለው። የጀዋር መሐመድም ጽሁፍ ከዚህ ጋር ሲሰናሰል እንግዲህ የሚሰጠን አንድምታ ይሄ ነው ማለት ነው። ቅድም እንዳልነው በገለልተኛ አካላት ዘንድ ይሄ ጉዳይ ተመርምሮ በተለያዩ የመብት ተሟጋቾች ሊሆን ይችላል ተመርምሮ ይፋ ሲደረግ እንግዲህ አብረን የምናየው ይሆናል። የጀነራል ባጫ ደበሌን ምላሽ እንግዲህ ይዘን የምንቀርብ ይሆናል። በዛሬው ዕለት የድሮን ጥቃት ተፈጽሟል። እንደተለመደው ተመልካቾች የድሮን ጥቃት ተፈጽሟል በዛሬው ዕለት። በተለያዩ አካባቢዎች ነው የድሮን ጥቃት የተፈጸመው። በአንድ አካባቢ አይደለም፣ በተለያዩ አካባቢዎች ነው ጥቃት የተፈጸመው። በዛሬው ዕለት ረፋድ 3 ሰዓት ከ50 ወይም 10 ጉዳይ ለ4 ላይ የኢትዮጵያ አየር ኃይል የሚዘውሯቸው ድሮኖች ወይም ሰው አልባ አውሮፕላኖች በእንዳባጉና አካባቢ ከከተማው ወጣ ብሎ በሚገኝ ስፍራ ላይ የድሮን ጥቃት መፈጸሙ ተዘግቧል። እንግዲህ ይሄ የድሮን ጥቃት ምን አይነት ጉዳት አስከተለ የሚለው እስካሁን ድረስ ከስፍራው የወጡ ምንም አይነት መረጃዎች የሉም። በዚሁ ስፍራ ላይ ወታደራዊ ኢላማዎች ነበሩ ወይስ እንዴት ነው የሚለውን ጉዳይ እንግዲህ የመንግስት አካላት ወይም የመንግስት የመረጃ ምንጮች የገለጹት ነገር የለም። አንድ ጉዳይ አለ። በህወሓት ወይም በቲዲኤፍ ተብሎ የሚጠራው ኃይል ላይ እየተደረገ ያለው የድሮን ጥቃት የመሳሪያ ግምጃ ቤቶችንና ተያያዥ ፋሲሊቲዎችን ያተኮረ ነው ሲሉ የመንግስት የመረጃ ምንጮች መናገራቸው እንግዲህ ወደ ኋላ ላይ እናነሳላችኋለን። ኢንሲደንቱን ብቻ እንንገራችሁ ብለን ነው። በሌላ በኩል ደግሞ በዛሬው ዕለት በደቡባዊ ትግራይ ዞን በራያ አዘቦ ወረዳ ገነቴ ቀበሌ ውስጥ የድሮን ድብደባ ተፈጽሟል ሲሉም ደግሞ ሌሎች የመረጃ ምንጮች አመልክተዋል። ይሄ የድሮን ድብደባ የተፈጸመው በአርሶ አደሮች መንደር ወይም የመኖሪያ አካባቢ እንደሆነ ከስፍራው የወጡ መረጃዎች አመልክተዋል። እንግዲህ በዚህ ድብደባ ላይ ምን አይነት የንብረትና የሰው ጉዳት ደርሷል ስለሚለው የተጣራ መረጃ እስከምናገኝ ድረስ የተጠባበቅን ነበረ። እንግዲህ ይህን ቪዲዮ ለመስራት የዘገየ ነው። እንደ መረጃዎች ከሆነ እንግዲህ በዛሬው ዕለት እንግዲህ በተለያዩ አካባቢዎች ጉዳት ደርሷል። ከእንዳባጉና ውጭ ባለው ነው። እንግዲህ በእንዳባጉና ቅድም በጠቀስነው ቦታ ልዩ ቦታው አዲ ገብሩ መውጫ አካባቢ በተባለ አካባቢ ነው የድሮን ጥቃቱ የተፈጸመው። በእንዳባጉና በተፈጸመው የድሮን ጥቃት ላይ ቅድም የጠቀስነው የአዘቦ ጥቃት ላይ እስካሁን ድረስ የደረሰ ጉዳትና ማለት የንብረትም ሆነ የሰው ጉዳት እስካሁን ድረስ አልተገለጸም። ሆኖም ግን በእንዳባጉና አካባቢ እንግዲህ 3 ሰላማዊ ዜጎች የድሮን ጥቃቱ ሰለባ ሆኗል ተብሏል። ስለ መቁሰላቸውን የተነገረው። ከዚህም በተጨማሪ በማይጸብሪ ግንባር አካባቢ 150 ሚሊ ሜትር መድፍ በመጠቀም የኢትዮጵያ መከላከያ ሰራዊት ጥቃት ፈጽሞብናል ሲሉ የህወሓት የመረጃ ምንጮች አመላክተዋል። ይህም ጥቃት የተፈጸመው በመሰረተ ልማት አውታሮች ላይ ስለመሆኑ የተነገረው። እንግዲህ ቅድምም እንደጠቀስነው ደግሞ በራያ አዘቦ አካባቢም እንደዚሁ ተመሳሳይ የድሮን ጥቃት መፈጸሙን መረጃዎች ይገልጻሉ። እነዚህ ጉዳዮች ጨመቅ ብለው ምን አይነት ዝርዝር ሀተታዎች አሉ የሚለውን ጉዳይ እንግዲህ ወደ በኋላ ላይ የምናቀርብላችሁ ይሆናል። ያው የክልሉ መገናኛ ብዙሃን እስካሁን ድረስ የዘገቡት መረጃ የለም። ሌሎች ገለልተኛ አካላትም እስካሁን የገለጹት ነገር ስለሌለ ማለት ነው። ወደ መንግስት የመረጃ ምንጮች ትርክት ስናመራ በኮረም አካባቢ በሚገኙ የህወሓት ወታደራዊ ካምፖች ወይም የቲዲኤፍ ወታደራዊ ካምፖች ላይ ከባድ የድሮን ጥቃት ስለመፈጸሙ እየዘገቡ ይገኛሉ። በሌላ በኩል እንግዲህ እንደተመላከተው ከሆነ እንደዚህ መረጃ ምንጮች ከሆነ በኮረም አካባቢ በሚገኙ የቲዲኤፍ ወታደራዊ ካምፖች ላይ በዛሬው ዕለት ከፍተኛ የድሮን ጥቃት ተፈጽሟል ሲሉ የመረጃ ምንጮች አመላክተዋል። በዛሬው ዕለት በተፈጸመው የድሮን ጥቃት በኮረም አካባቢ የሚገኙ የቲዲኤፍ ወታደራዊ ካምፖችና ይዞታዎች ሙሉ በሙሉ ወድመዋል ተብሏል። ይህ መረጃ እስከ ተጠናቀረበት ሰዓት ድረስ በስፍራው የሚወሰደው የአየር ድብደባ ወይም የድሮን ጥቃት ተጠናክሮ ስለመቀጠሉ ነው የተነገረው። እንዳልናችሁ እንግዲህ ዝርዝር መረጃዎች ሲመጡ እንግዲህ ለእናንተ የምናቀርብ ይሆናል በዚሁ አካባቢ መሰረት። በሌላ በኩል የመንግስት የመረጃ ምንጮች አሁንም እንደሚናገሩት ከሆነ በተለያዩ የመሳሪያ ማከማቻ ማዕከላት ቲዲኤፍ ከዝኗቸው የቲዲኤፍ ፋይል ማለት ነው አከማችቷቸው የነበሩ ስትራቴጂካዊ የሆኑ የጦር መሳሪያዎችን ከተለያዩ የመሳሪያ መካዘኖች በማውጣት በተለያዩ ቦታዎች ቅጠል፣ ጭድ፣ እንጨት አልብሶ ለመደበቅ የቲዲኤፍ ፋይል እየሞከረ ነው ሲሉ የመንግስት የማህበራዊ መገናኛ ዘዴዎች አመላክተዋል።
እንግዲህ ይሄ ሁኔታ ምን አይነት የጥቃት እንቅስቃሴን በመከላከያ ሰራዊቱ በኩል ያመጣል የሚለውን እንግዲህ አብረን የምንቃኝ ይሆናል። የተለያዩ ተንቀሳቃሽ ምስል መረጃዎችን ከወጡ ለእናንተ የምናደርስ ይሆናል። እንግዲህ በአንድ የቲንክ ታንክ ተቋም አማካኝነት የወጣ አንድ ትንተና አለ። ይሄ ለእናንተ ልናቀርብላችሁ የትግራይን ጉዳይ ስላነሳን ማለት ነው። በኢትዮጵያ መንግስትና በትግራይ ተፋላሚ ኃይሎች ወይም ቲዲኤፍ መካከል ያገረሸው ውጥረት ቀጠናውን ወደ አዲስ ጦርነት እንዳያስገባው እየተሰጋ ይገኛል። በኢትዮጵያ የመከላከያ ሰራዊትና በህዝባዊ ወያነ ሓርነት ትግራይ ኃይል ወይም ቲዲኤፍ መካከል ላለፉት ጥቂት ሳምንታት የነበረው ውጥረት የተባባሰ መምጣቱና በትግራይ ደቡብ ምስራቅ አቅጣጫ በሚገኘው መቀለ ከተማ ላይ የተፈጸመው የድሮን ጥቃት ውጥረቱን ወደ አዲስ ደረጃ እንዳሸጋገረው ዘ ሶፋን ሴንተር የተሰኘው የቲንክ ታንክ ተቋም ባወጣው የደህንነት ትንተና ላይ አመላክቷል። ይህ አዲስ ሁኔታ እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የፕሪቶሪያ የሰላም ስምምነት አደጋ ላይ የጣለ ሲሆን ከ2020 እስከ 2022 ከተካሄደው አውዳሚው የትግራይ ጦርነት ይልቅ በርካታ የውጭ ሀገራትንና ቀጠናዊ ኃይሎችን ወደ ራሱ የመሳብ ከፍተኛ እድል እንዳለው ተመላክቷል። ኤርትራ በፕሪቶሪያ ስምምነት አለመካተቷ ከአዲስ አበባ ጋር የነበራትን ግንኙነት ወደ ጠላትነት የለወጠው ሲሆን አሁን ላይ ኤርትራ ለህወሓት ሙሉ ደጋፊውን አወጣለች። በቅርቡም የኤርትራ ጦር በዛላምበሳ በኩል የድንበር ማቋረጥ በማድረጉና ጽምዶ የተሰኘው የኤርትራና የህወሓት ጥምረት በምዕራብ ትግራይ በኩል ከባድ መሳሪያዎችን ማንቀሳቀሱ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በቀይ ባህር ላይ ያላትን ፍላጎትና ታሪካዊ መብት በሚመለከት የሚያደርጉትን ንግግር በመቃወም ግብጽና ሳውዲ አረቢያ የኤርትራንና የህወሓትን አቋም በመደገፍ ላይ ይገኛሉ ተብሏል። ግብጽ የታላቁ ህዳሴ ግድብና የባህር በር ጥያቄዎችን እንደ ስትራቴጂካዊ ስጋት ስታየው፣ ሳውዲ ደግሞ በቀይ ባህር ላይ ያላትን የበላይነት ማስጠበቅ ትፈልጋለች። ኤሚሬትስ ወይም ዩናይትድ አረብ ኤሚሬትስ በበኩሏ የሳውዲንና የግብጽን ተጽዕኖ ለመመከት ለኢትዮጵያ መንግስት ወታደራዊና ኢኮኖሚያዊ ድጋፍ በመስጠት ላይ ትገኛለች ተብሏል። በተጨማሪም ሁለቱ ሀገራት በሱዳን ጦርነት የፈጥኖ ደራሽ ኃይሎችን በመደገፍ ተመሳሳይ አቋም እንዳላቸው ተገልጿል። አሜሪካ በቀይ ባህር የንግድ መስመር ላይ የሚፈጠረውን አለመረጋጋት ለመቀነስና በባህረ ሰላጤው ሀገራት መካከል ያለውን ውጥረት ለማስታገስ ጥረት እያደረገች ቢሆንም ከኢራን ጋር ያለውን ጦርነት ተከትሎ የባህረ ሰላጤው አጋሮቿን ሚዛን ጠብቆ ለመያዝ ፈታኝ ሆኖባታል ተብሏል። የግጭቶች ጥናት ማዕከል ወይም CSIS ተንታኝ የሆኑት ካሜሮን ሁድሰን ሁኔታውን ሲያብራሩ ይህ ግጭት ከተባባሰና ቀጠናዊ ወታደራዊ አሰላለፎችን ካካተተ የአፍሪካ ሁለተኛው የዓለም ጦርነት የመሆን ስጋት እንዳለው ማስጠንቀቃቸው ነው የተዘገበው ማለት ነው። በሌላ በኩል አንድ መረጃ እንግዲህ እናጋራቸዋለን። በትላንትናው ዕለት የአብን ከፍተኛ አመራር የሆኑት አቶ በለጠ ሞላ በፌስቡክ ገጻቸው ላይ አንዳንድ ጉዳዮችን አጋርተዋል። ይህም ጉዳይ ከአገራዊ ምክክር ኮሚሽኑና ጉባኤው ሂደት ጋር የተገናኘ እንደሆነ ለመታዘብ ችለናል። እንግዲህ በዚህ ባጋሩት ጽሁፍ ላይ እንግዲህ የአንድን ግለሰብ በዛ የምክክር ሂደት ላይ ባለሙያ ሆኖ የተሳተፈን ግለሰብ ስም ያነሳሉ። ይህ ግለሰብ በማህበራዊ ሚዲያ ላይ የተለያዩ ጽሁፎችን በማጋራት ይታወቃል። ለሚስሜ ይባላል። በርካቶች ያውቁታል። የፌስቡክ ላይ ተሳትፎ ያላቸው ግለሰቦች ማለት ነው። እና አቶ በለጠ ሞላ እንግዲህ አንድ እጅግ ያሳሰበኝ ጉዳይ አለ። ይሄውም የተከበረውን የአማራ ሕዝብ በአደባባይ በጥላቻ መሳል፣ መወንጀል፣ መውቀስና በጥላቻ እንዲሳል በጥርጣሬ እንዲታይ ማድረግ በሕግ የማያስጠይቅ ተራ ጉዳይ የሚሆኑ ነገር ያሳስበኛል ይላሉ። በምሁር ስም በባለስልጣናት ጭምር በአደባባይ በሚዲያዎች የሚነገሩና የሚለጠፉ ጽሁፎች ኃይል ሊባሉ ይገባል ብለዋል። ይህ እንግዲህ ያያዝኩት ጽሁፍ እንግዲህ ያሰራጨው ሰው የጓደኛችን ክቡር ኦቦ ሽመልስ አብዲሳ አማካሪ መሆኑን በመግለጽ ራሱን እንደሚያስተዋውቅ ሰምቻለሁ። የሚሰራውም በሽመልስ አብዲሳ ቢሮ እንደሆነ ጭምር። ከጥቂት ቀናት በፊት አማቾቻችን አማሮች ጋር መግባባት ስለማይቻል ያለው አንድ አማራጭ ማሸነፍ ነው የሚል ይዘት ያለው ጽሁፍ አጋርቶ እንደነበር በትርጉም አውቀናል፣ አዝነናል። በምክክር ጉባኤው ታዛቢ ተብሎ እንደገና ደግሞ ተሳታፊ ተብሎ ይሳተፍ እንደነበረም አውቀናል። አግኝቼውም ወንድማዊ ምክርና ተግሳጽ ልሰጠው ሞክሬያለሁ። ከአማራና ከኦሮሞ ሊቃን የሚጠበቀው ሚናም ሀሳቤን ላካፍለው ሞክሬያለሁ። በተለይ የኦሮሞ ሊቃን ለሚናገሩትና ለሚጽፉት ሁሉ እንደውም ይበልጥ መጠንቀቅና መጨነቅ ያለባቸው መሆናቸውን ለማሳሰብ ሞክሬ ነበር። ያው ኢንከምበንት ናቸው ብዬ በማሰብ ማለትም በስልጣን ላይ ያሉት እነሱ ናቸው በማለታቸው ነው። አቶ በለጠ ሞላ
ለማንኛውም በዚህ ደረጃ በአንድ የተከበረ ህዝብ ላይ በይፋ ጥላቻ እንዲቀሰቅስ መብቱን ከየት አገኘው ይሆን? አይዞህ እየተባለ ይሆን? በእነማን? ኮሚሽነር ደመላሽ ገብረ ሚካኤል ይህንንና መሰል ሰዎችን በአቋም የማትጋራቸው ከሆነ ህግ ታስከብር ዘንድ እናሳስባለን። እዚህ ከተማ ውስጥ ሆኖ ግን በህዝባችን ላይ የጥላቻ ቅርሻቱን ሊረጭ አይችልም። ይህንን መሰል ጥሪዎች ህዝባችንን ዋጋ ሲያስከፍሉ ተመልክተናል። ነገ ላይ በሚፈጠሩ ጥፋቶች እኒህን መሰል ሰዎችም ይሁኑ ይህንን ቶለሬት ያደረጉ ተቋማት ነፃ ሊሆኑ ከቶ አይችሉም። ሀገሩ እኮ የሁላችንም ነው በማለት እንግዲህ ጽሁፋቸውን ይቀጥላሉ ፕሮፌሰር በለጠ ሞላ። አይ በአቋም አንድ ነን ካላችሁም ደግሞ ጥሩ ነው፣ ግፉበት። በጠቅላይ ሚኒስትር አብይ አህመድ ፎቶ ተከልሎ ከተጠያቂነት ነፃ መሆን ግን አይቻልም። መረን የለሽነትና መጨማለቅ በዛ። ሰከን እንበል፣ መሬት እንርገጥ፣ ህዝባችንን በሙሉ አይን በአንድነት እንመልከተው፣ ከጥላቻ ፍረጃ እንቆጠብ በማለት እንግዲህ ከስር የዚህ የጠቀሱትን ግለሰብ ጽሁፍ አያይዘዋል። የሱ ጽሁፍ ሲተረጎም የአማራ ምሁራን አንድ የሚያደርግ ጉዳይ የሚል ርዕስ የያዘ ነው። በፈለጉት ተቋም ውስጥ ይስሩ፣ በፈለጉት ቦታ ይኖሩ፣ የፈለጉትን ያህል የፖለቲካ አመለካከት ልዩነት ይኖራቸው፣ የፈለጉትን ያህል ይማሩ፣ ጓደኛህም ይሆኑ፣ ካንተም ይጠቀሙ። የአማራ ምሁራንን ልዩ የሚያደርጋቸው አንድ ነገር አለ። በአንድ ነገር ላይ ይስማማሉ። ለኦሮሞ ያላቸው ጥላቻና የኦሮሞን ጥቅም ማደናቀፍ ላይ። እነሱ የኦሮሞን ጥቅም ማደናቀፍ እንደ ትልቅ ድልና ስኬት አድርገው ይመለከቱታል። ያዝልኝ። ከዚህ የብሔራዊ ምክክር የተማርኩት አንድ ነገር ቢኖር ይህንን ነው። ይህንን የምጽፈው ጥላቻን ለመስበክ አይደለም፣ ጥላቻን በጥላቻ መልሶ ማለትም አይደለም። ነገር ግን በፖለቲካ ውስጥ ለመሳተፍ የሚፈልግ ማንኛውም ኦሮሞ የሆነ ሰው ይህንን እውነት አስምሮበት ማወቅ ያለበት መራራ እውነት በማለት እንግዲህ ለሚስሜ ያጋራውን ጽሁፍ ፕሮፌሰር በለጠ ሞላ በጽሁፋቸው ላይ አያይዘው አቅርበውታል። እንግዲህ በሀገራዊ ምክክሩ ላይ ብዙ ነገር ሲባል ስለነበረ በእጅጉ አስቸጋሪ ነው ለመገምገም። አሁን እንግዲህ ሂደቱ ተጠናቋል ተብሏል። ወደፊት ምን አይነት ሁኔታ እንደሚኖረውና እንቅስቃሴው በምን መልኩ እንደሚቀጥል እንግዲህ አብረን የምንመለከተው ይሆናል። ወደ ትግራይ ክልል እንሄዳለን። በትግራይ ክልል እየታየ ባለው የዘውዱ ሀፍቱ የክስ መዝገብ ላይ የፖሊስ ኮሚሽን ገለልተኛ ባለመሆኑና ጣልቃ ገብነት በመኖሩ ምክንያት ምስክሮችና ማስረጃዎች እንዲዛቡ ተደርጓል ሲሉ የተከሳሾች ጠበቃ የሆኑት አቶ አብርሃ በርሄ መግለጻቸውን የመዝገቡን ሂደት የሚከታተሉ አካላት አስታወቁ። የከሳሾች ለማለት ነው፣ ተከሳሾች የሚለውን ይቅርታ። ጠበቃው የክስ መዝገቡን ዋና ይዘት ይፋ ማድረጋቸውን ተከትሎ በተሰጠው ትንተና የትግራይ ፖሊስ ኮሚሽን በተከሳሾች ላይ የነበረውን የምርመራ ሂደት ፍትሐዊ ባልሆነ መንገድ እንዲመራ አሻጥሮች መሰራታቸውን የሚያሳዩ አበይት ነጥቦች ቀርበዋል። ፖሊስ ኮሚሽኑ ከፌዴራል የመረጃና ደህንነት ቢሮ መምጣት የነበረበትን ወሳኝ ማስረጃ ሆን ብሎ እንዳይቀርብ አሻጥር ሰርቷል። የፍርድ ቤት ትዕዛዝ ደርሶት ምላሽ የመሰብሰብ ጥረት አላደረገም። በተከሳሽ እጅ ተገኝታለች የተባለችው የንብረት ቁጥር ወይም የስልክ ቀፎ ለፍርድ ቤት ሲቀርብ ቀድሞ በቅጽ ላይ ከተመዘገበው ቁጥር የተለየ ሆኖ ቀርቦ ተገኝቷል። ኤግዚቢቱ ለረጅም ጊዜ በፖሊስ እጅ የቆየ በመሆኑ ማስረጃው እንዲቀየር ተደርጓል የሚል ጠንካራ ጥርጣሬ አሳድሯል። የምርመራ ሂደቱን ሲመራ የነበረው ፖሊስ ቀደም ሲል የሰጠውን ቃል ተሳስቼ ነው በማለት እንዲቀይር መደረጉ በኮሚሽኑ ባለስልጣናት በኩል ከፍተኛ ማሸማቀቅና ጫና እንደነበረበት ያሳያል ተብሏል። እንደ ጠበቃው ገለጻ ከሆነ ሂደቱን በበላይነት ሲመሩ የነበሩት የኮሎኔል ገብረስላሴ ጉዳይ ወይም የተከሳሾች ቤተሰብ አባት የአቶ ያሬድ ገብረስላሴ አባት ማለት ነው ጋር የቅርብ የደም ትስስር ያላቸው በመሆኑ ቀጥተኛ የጥቅም ግጭት ነበረባቸው። በተጨማሪም አካባቢው ላይ የነበረውን የታጠቀ ኃይል ይመሩ ስለነበርና አሁን ካለው የፖለቲካ ኃይል ጋር ጥብቅ ቁርኝት ስላላቸው በፍርድ ቤቱ ላይ የነበረው ጫና ከፍተኛ እንደነበረ ተጠቅሷል። በሂደቱ የፍርድ ቤቱ በደረሰበት ጫና ምክንያት ለተወሰኑ ሳምንት ተዘግቶ መቆየቱ የሚታወስ ሲሆን የአቃቤ ሕግን ቢሮም ቢሆን የፌዴራል ማስረጃዎችን አጥብቆ ባለመጠየቁ የሚጠበቅበትን የፍትህ ወይም የሕግ የበላይነት ማስከበር አልቻለም ሲል ትንተናው ያመላክታል። ጉዳዩ አሁን ባለው የፖለቲካና የሕግ ጫና ውሳኔ ያገኝ እንጂ ወደፊት በአዲሱ አዋጅ ቁጥር 366/2018 ማዕቀፍና በሚቀርቡ ሌሎች አዳዲስ ማስረጃዎች መዝገቡ ዳግም ተከፍቶ ፍትህ ማግኘቱ አይቀሬ ነው ተብሏል። እንግዲህ የዘውዱ ሀፍቱ ጉዳይ እጅግ አነጋጋሪ መሆኑን የምታውቁት ነው። በዚህ ጉዳይ ዙሪያ የተሰጠውን የህግ ትንተና ወይም የጉዳዩን በተመለከተ የቀረበ ሀተታን ያቀረብንላችሁ ማለት ነው። በሌላ በኩል ደግሞ ወደ ደራ አካባቢ እንሄዳለን። በኦሮሚያ ክልል ሰሜን ሸዋ ዞን የደራ ወረዳ ዋና አስተዳዳሪ ተፈራ ለሚሴ በታጣቂዎች ተገድለዋል።
ዋና አስተዳዳሪው የተገደሉት ነሐሴ 17 ቀን 2018 አመሻሽ ላይ በተፈጸመባቸው ጥቃት መሆኑን የአካባቢውን ምንጮች ጠቅሶ ሆርን ፍሪኩዌንሲ የተሰኘው ድረገጽ ዘግቧል። አቶ ተፈራ መንገድ ላይ በነበሩበት ወቅት ደፈጣ በጣሉ ታጣቂዎች በጥይት ተመተው ክፉኛ ከቆሰሉ በኋላ ለህልፈተ ህይወት መዳረጋቸው ተጠቁሟል። ዋና አስተዳዳሪው የተገደሉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ወይም በመንግስት አጠራር ኦነግ ሸኔ ተብሎ በሚታወቀው ታጣቂ ቡድን ሳይሆን እንዳልቀረ ከአካባቢው የተገኘው መረጃ ያመለክታል። ታጣቂ ቡድኑ ግድያው እንደፈጸመው መረጃ መሰራጨቱን የአካባቢው ምንጮችም ጨምረው ተናግረዋል። በተጠቂዎቹ ጥቃት ከዋና አስተዳዳሪ ውጭ በሌሎች ሰዎች ላይ የደረሰ ጉዳት የለም ተብሏል። የዋና አስተዳዳሪው ግድያ በአካባቢው ድንጋጤ መፍጠሩ የተጠቆመ ሲሆን በወረዳው የተሰማራው መከላከያ ሰራዊት ታጣቂዎችን ለማደን መንቀሳቀሱን የተገለጸው። ስለ አመራሩ ግድያ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በመንግስት ሚሆኑ ጥቃቱን በፈጸመው ታጣቂ ኃይል በኩል የተባለ ነገር የለም። በሸዋ ቀጠና በተለያዩ አካባቢዎች የሚንቀሳቀሰው ይህ የታጣቂ ቡድን በተደጋጋሚ አመራሮች ላይ ግድያ መፈጸሙ ይታወሳል። በደራ ወረዳም እስከ ወረዳው መቀመጫ ከተማ ጉንዶ መስቀል ድረስ ዘልቀው በመግባት ታጣቂዎቹ በተደጋጋሚ ጥቃት ሲፈጽሙ ቆይተዋል ተብሏል ማለት ነው። አድማጭ ተመልካቾቻችን ስለተከታተላችሁን እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። አብራችሁን ቆዩ። መልካም ጊዜ